እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁኑ ነው። በሸገር ከተማ አስተዳደር ከ251 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው ይገኛሉ። ከነዚህ መካከል በማምረቻው ዘርፍ ተሰማርተው ተኪ ምርቶችን በማምረት ላይ የሚገኙ ተቋማት በኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሚ እየሆኑ እንደሚገኙ ተገልጿል። በከተማዋ በተለይ በሸገር ከተማ አስተዳደር ቡራዩ ክፍለ ከተማ የሚገኙ የኢንዱስትሪ አንቀሳቃሾች ምርቶቻቸውን በስፋት ለገበያ እያቀረቡ እንደሚገኙ ገልጸዋል። ወይንሸት ደጀኔ ተጨማሪ አላት። ለአንድ ሀገር ኢኮኖሚ እድገት በኢንቨስትመንቱ ዘርፍ የግሉ ባለሀብት ተሳትፎ ከፍተኛ ነው። ሸገር ከተማ አስተዳደር ከተቋቋመ 2 ዓመታትን ያስቆጠረ ሲሆን ከ5000 በላይ ባለሀብቶች መዋዕለ ንዋያቸውን አፍስሰው ከ170,000 በላይ ዜጎችም የስራ ዕድል ተፈጥሮላቸዋል። በሸገር ከተማ አስተዳደር በቡራዩ ክፍለ ከተማ ያነጋገርናቸው ድርጅቶችም የተለያዩ ምርቶችን እያመረቱ ለገበያ እያቀረቡ እንደሆነ ገልጸዋል። ድርጅታችን ትራንስፎርመር ነው የሚያመርተው። ከትንንሽ ኬቪዎች ማለት ከ25 ኬቪ ጀምሮ እስከ ትልልቅ ኬቪዎች እስከ 2000 እስከ 4000 5000 ድረስ ኬቪ ድረስ ያመርታል። በአጠቃላይ አዲስና አሮጌ አዳዲስ ትራንስፎርመሮችን አዲስ እንሰራለን። ፌል አድርገው የመጡ ትራንስፎርመሮች በየሪጅኑ ምናምን ያሉትን እነሱ ተሰብስበው ሲመጡ እነሱ ላይም ጥገና እንሰጣለን። የምናመርተው ካርጎ ቦዲ 18 ቶን መጫን የሚችልና ትሬለር ተሳቢ 22 ቶን መጫን የሚችል ካርጎ ቦዲዎችን ነው የምንሰራው። በሚቀጥለው ደግሞ ፈሳሽም ልንጀምር ነው እና ደግሞ በዛ ላይ ደግሞ አሁን እያመረትን ያለነው የወርቅ ማሽን አለ። ትልቅ ነው። ድሮ በባህላዊ የምንሰራበትን ማሽን አሁን ወደ ዘመናዊ አድርገ ነው በሰዓት 80 ቶን ወደ ውሃ የሚወርደው ሁሉ ያስቀርልናል። ተጨማሪ ደግሞ አሁን ምን ጀምረናል? በአዲስ አበባ ከተማ ላይ እየተተከለ ያለው ስማርት ፖሎችንም እዚህ ማምረት ጀምረናል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት እንዲሁም በስራ ዕድል ፈጠራ የእውቀት ሽግግር በማድረግ ረገድ ድርጅቶቹ አስተዋጽኦ እያበረከቱ እንደሚገኙ አንስተዋል። ኢትዮጵያ ውስጥ እንደመከፈቱ ተቋሙ ያለው ከውጭ የሚገቡ የነበሩ ምርቶችን በእኛ ሀገር መሰራት መቻሉ ዶላራችንን ሴቭ እናደርጋለን። የቴክኖሎጂ ሽግግር እውቀታችንን ሽግግር ማድረግ ማለት ልጆቹን ይሄ በድሮ በውጭ ዜጎች የሚሰራውን አሁን በኢትዮጵያ መሰራቱ ቴክኖሎጂ ሽግግር አድርገናል። ማለት አገሪቷ የምታገኘው ቀላል ገቢ አታገኝም። ሰራተኞችን በመያዛችን የስራ አጥ በመቀነስም ቀላል ነገር አይደለም። የስራ አጥ እንቀንሳለን። የአገሪቷም ደግሞ የምናስገባው ገቢ ቀላል ገቢ አይደለም። ስለዚህ ከውጭ የሚመጣ ነበረ። አሁን አንዳንድ ማቴሪያሎች አብዛኛውን እዚህ ነው የምንሰራው። አብዛኛውን የወርቅ ማሽኑን በጠቅላላ አብዛኛውን እዚህ ውስጥ ነው የተሰሩት። አብዛኛው በራሳችን ማሽን በራሳችን ሰው ኃይል ነው የተመረቱት የተሰሩት። በሸገር ከተማ አስተዳደር ከ251 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች እንዳሉም ተገልጿል። በማኑፋክቸሪንግና በሰርቪስ ማለት ነው ሁለቱ 5097 ፕሮጀክቶች በኢንቨስትመንት ተመዝግቦ ስራ ውስጥ ያሉ መሆኑን ይታወቃል ማለት ነው። የስራ ዕድል ከ170,000 በላይ የስራ ዕድል የተፈጠረ ሲሆን የተመዘገበው ካፒታል 251 ቢሊዮን ያስመዘገቡ ባለሀብቶች አሉ ማለት ነው። ስለዚህ እነዚህ ፕሮጀክቶች በተለይ እንደ ሸገር በተለየ ሁኔታ ስማርት ሲቲ ዲጂታል ከተማ እንፈጥራለን ብለን ስንሄድ ወይ ደግሞ የኢኮኖሚ ከተማ ነው ስንል የመጀመሪያችን ስራና መሰረታዊ ስራ የምንሰራው በኢንቨስትመንት ላይ ነው ማለት ነው። ስለዚህ ኢንቨስትመንታችን ካፒታል በማምጣት ቴክኖሎጂም በማመንጨት የስራ ዕድል በመፍጠር የአካባቢውን ሕዝብ በልማት በመደገፍ በኩል እየተሰራ ያለው በሸገር ጠንካራ ስራ ነው ማለት ነው። በሸገር ከተማ አስተዳደር ባለሀብቶች ከዚህ በበለጠ መዋዕለ ንዋያቸውን እንዲያፈሱና የተገኘውን ውጤት አጠናክሮ ለማስቀጠል የተለያዩ ስራዎች እየተሰሩ ይገኛሉ ተብሏል። ተቋሙ ባለሶስት እግር ተሽከርካሪዎችን በመገጣጠም ከተለያዩ ማይክሮ ፋይናንስ ድርጅቶች ጋር ተቀናጅቶ ተጠቃሚዎች በብድር እንዲወስዱ እያመቻቸ ይገኛል። በባጃጅና የፎም ምርቶች ተኪ ምርት ዘርፍ የበኩሉን አስተዋጽኦ በማበርከት የጎላ ሚና እየተጫወተም ይገኛል። በነዳጅ የሚሰሩ አሽከርካሪዎችን ወደ ኤሌክትሪክ የመቀየርና ለበርካታ ዜጎች የስራ ዕድልን የመፍጠር ዓላማን ይዞ እየተንቀሳቀሰ ከሚገኘው ከድርጅቱ ኃላፊ ጋር ባልደረባችን ወይንሸት ደጀኔ ቆይታ አድርጋለች። ከራስ አንደበት አብረን እንከታተል። ስሜ ጥላውን ንብረቱ ይባላል። በኒፍላወር አጠቃላይ ንግድ ኃላፊነት የተወሰነ የግል ማህበር ውስጥ የሰው ሀብት አስተዳደርና ጠቅላላ አገልግሎት ኃላፊ ሆኜ ነው የምሰራው። ድርጅታችን ከሚሰራቸው ዋና ዋና ስራዎች ውስጥ አንዱ የፎም
ፍራሽ ምርትን ነው የምናመርተው። አምርተን ለሀገር ውስጥ ፍጆታዎች ነው የምናውላቸው። ከነዛም አልፎም ደግሞ 2 እና 3 እግር ባጃጅ ላይ ተሰማርቶ እየሰራ ያለ ድርጅት ነው። ኢምፖርት ኤክስፖርት እናደርጋለን። እነዚህን ስራዎችን እየሰራን የምንገኝ ተቋም ነው። ሌላው የቡና ማበጠሪያና ማከማቻ በቅርቡ ወደ ስራ ገብቶ እየሰራ ያለ ግዙፍ ተቋም ነው። ደረቅና ፈሳሽ ትራንስፖርት ላይ ተሰማርቶ እየሰራ ያለ አንጋፋ ድርጅት ከመሆኑም ባሻገር በኮንስትራክሽን ዘርፍ ውስጥም አንጋፋ ስራዎችን ለመስራት እቅድ ይዞና እየሰራ ያለ የሚገኝ ድርጅት ነው። ለምሳሌ ይህንን ባጃጅ ዛሬውኑ ካሽ ይዞ መጥቶ ብቻ አይደለም የሚገዛው፣ የብድር አገልግሎትም ማለት በብድር አገልግሎት ከተለያዩ ማይክሮ ፋይናንሶች ጋር በማለት ከባንክ ጋር ዲል በማድረግ እነዚህን ተሽከርካሪዎች ገዝቶ ወደ የስራ እድል ፈጥሮ ስራ ላይ የተሰማሩ በርካታ ወጣቶች አሉና እንደ ድርጅት ትልቁ ነገር እነዚህ ስራ አጥ የሆኑ ወጣቶችን ስራ ያጡ ተምረው ተመርቀው ስራ ያጡ ልጆችን አቅፎ በመያዙ እንደ ትልቅ አድቫንቴጅ ከምናየው አንዱ እንትናችን እንደ ድርጅት ለምናስበው ትልቁ ነገር ስራ እድል መፍጠራችንና ሰዎችን ወደ ስራ ማስገባት መቻላችን ትልቅ ሀሴት ነው ብዬ ነው ማስበው እንደዚህ ማለት ነው። ያንዳንዱ እንደ ሀገሪቷ መቀሌ ላይ የኛ ምርቶች ይገኛሉ። በነቀምት በኩል ጅማ፣ ወደ አምቦ እነዚህ አካባቢዎች ላይ በተለያዩ እንደ ሀገሪቷ እነዚህ ምርቶች ተሰማርተው ሰራተኞችን ወደ ስራ እድል ፈጥሮላቸው እየሰሩ ይገኛሉ። የተለያዩ ስራዎች ላይ ነው ድርጅታችን እየሰራ ያለው። በዛ ውስጥ እንደ አጠቃላይ ከ1000 በላይ የሚሆኑ ሰራተኞች አሉን። ቋሚ 750 የሚሆኑ ሰራተኞች አሉን። በጊዜያዊ ደግሞ ከ300 በላይ የሚሆኑ ሰራተኞች አቅፎ የሚገኝ ድርጅት ነው። እስካሁን ድረስ እያመረትን ያለ ነው የነዳጅ ፍጆታ የሚጠቀሙ 2 እና 3 እግር ባጃጆችን ነው። አሁን ግን ይሄ መንግስት ካስቀመጠው ፖሊሲ አንጻር ወደ ኤሌክትሪክ ፍጆታ ወይ ደግሞ በኤሌክትሪክ የሚሰሩ ተሽከርካሪዎችን ለማስገባትን ፕሮሰስ እየተደረገ አለ። እነዚህንም ከነዚህ ጎን ለጎን ይሄንን እንሰራለን ተብሎ እቅድ ተይዞ ፕሮሰስ እየተደረገ ነው። አቅራቢ ድርጅቶች ጋርም ውይይት እየተደረገና ውል እየተገባ ያለበት ሁኔታ ነው ያለው። እነዚህ ጋም ካሉ ሰራተኞቻችን አንጻር እዚህ ላይ እንዳልኩት በ2 እና 3 እግር ላይ ሰራተኞች በፊት የነበረን ከውጭ የመጡ ባለሙያዎች ነበሩ። አሁን ግን ውስጥ ባለን ሰራተኛ እነሱን ትሬን አድርገን በቂ የሆነ ትሬኒንግ ሰጥተን እነዚህ ሰዎች አብቅተን አሁን ሙሉ ለሙሉ ባለን በራሳችን ሰራተኛ ነው እየሰራን ያለ ነውና ጥሩ የሆነ ፐርፎርማንስ ያላቸው ሰራተኞች በውስጡ ትልልቅ የሆኑ የቴክኖሎጂን እየተጠቀመ ያለ ድርጅት ከመሆኑ ማኳያ ቴክኖሎጂውን ሰራተኞቹ አዳፕት አድርገው በአጭር ጊዜ ውስጥ ስራቸውን በአግባቡ እየተወጡ የሚገኙ ሰራተኞች በውስጡ አቅፎ መያዙ ትልቅ ሀሴት ነው። አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው 6 ኪሎ አትክልት ተራ እንሄዳለን። በስፍራው የምትገኘው ባልደረባችን ቅድስት ማሞ የጠዋት ግብይት ድባቡ ልታስቃኘን በቀጥታ መስመራችን ላይ ትገኛለች። ቅድስት እንዴት አድረሻል? በስፍራ ያለው አጠቃላይ የግብይት ድባብ ምን ይመስላል? ለግብይት የቀረቡ ምርቶች የትኞቹ ናቸው? ዋጋቸውንም ጨምረሽ እስኪ ንገሪን። አመሰግናለሁ መቅደስ። እንግዲህ እዚህ ቀደም ሲል እንደጠቀሽው የምገኘው 6 ኪሎ የአትክልት ተራ ገበያ ነው። በዚህ የ6 ኪሎ የአትክልት ተራ ገበያ የአትክልትና ፍራፍሬ ምርቶች በብዛትና እንዲሁም ደግሞ በጅምላና በችርቻሮ መልክ የሚሸጡበት ቦታ ነው። ዛሬ ላይ እንግዲህ ወደድ ብለው ካየኋቸው ምርቶች መካከል በዋነኝነት ነጭ ሽንኩርት ነው የሚጠቀሰው። ከ370 ብር እስከ 400 ብር ድረስ ዋጋ አለው። ምክንያቱ ምን እንደሆነ ጠይቂያቸው ነበረ። አሁን የበልግ ዝናቡን ተከትሎ ነጭ ሽንኩርት ዘር የሚዘራበት ወቅት ነው፣ ምናልባት ከዛ ጋር ተያይዞ ሊሆን ይችላል የሚል ምላሽ ሰጥተውኛል። ቀይ ሽንኩርት ከ40 ብር እስከ 45 ብር ድረስ ዋጋ አለው። ይህም ከጥራቱ ጋር ተያይዞ ነው የዋጋ ልዩነቱ የሚመጣው ማለት ነው። ዝንጅብልም ትንሽ ወደድ ብሏል። እስከ 180 ብር ድረስ ሲሸጥ ተመልክቻለሁ። ድንች ከ40 ብር እስከ 45 ብር ድረስ ነው። የድንች ዋጋም እንዲሁ ከፍ ብሏል። ካሮት ቀንሷል። ከ40 ብር እስከ 45 ብር ድረስ ይሸጣል ካሮት። ቀይ ስርም እንዲሁ በተመሳሳይ ከ40 ብር እስከ 45 ብር ድረስ ዋጋ ሲያወጣ ወይም ደግሞ ሲገበያዩ ተመልክቻለሁ። እንዲሁም በጣም ዋጋው ቀነስ ብሎ ያየሁት ነገር ቲማቲም ነው። ቲማቲም ከ20 ብር ጀምሮ እስከ 30 ብር ድረስ እንደ ጥራቱ እንደ አይነቱ እንደዚሁ የሚቀርብበትን ሁኔታ ተመልክቻለሁ። ቲማቲም ዋጋው ጥሩ ነው። ቃሪያም እንደዚሁ ከ100 ብር እስከ 120 ብር ድረስ በኪሎ ይሸጣል። በእርግጥ እንደየአይነቱ 90 ብርም 80 ብርም ሲሸጥ ተመልክቻለሁ። ጥቅል ጎመን ከ25 ብር ጀምሮ እስከ 30 ብር ድረስ ዋጋ አለው። እንግዲህ 25 ብር በብዛት ሲሆን ማለት ነው። 30 ብር ደግሞ
በችርቻሮ ሲሆን ነው። እንግዲህ ተመልካቾችም ይሄንን ነገር ከግምት ውስጥ ማስገባት አለባቸው። አነስተኛው ዋጋ የጅምላ ዋጋ ነው፣ ከፍተኛው ደግሞ የችርቻሮ ዋጋው ነው ማለት ነው። ፎሰሊያ 150 ብር ነው። የፎሰሊያ ዋጋ ብዙም አልቀነሰም። የሀበሻ ጎመን፣ ቆስጣ፣ ባሮ፣ ሰላጣ የመሳሰሉት ደግሞ እንደየአይነታቸው ወይም እንደመጠናቸው 100 ብር እየተባሉ በስር የሚሸጡበትን ነገር ተመልክቻለሁ። ብርቱካን እዚህ ቦታ ላይ በጅምላ ነው በብዛት ሲሸጥ ያየሁት፣ በችርቻሮ የለም። በጅምላ ደግሞ ከ90 ብር እስከ 95 ብር ድረስ ሲሸጥ ተመልክቻለሁ። ሙዝ የችርቻሮ ዋጋው 45 ብር ነው። የጅምላ ዋጋው ይቅርታ፣ የችርቻሮ ዋጋው ደግሞ እስከ 60 ብር ድረስ ይደርሳል ማለት ነው። አቮካዶም እንደዚሁ አሁን ወቅቱ የአቮካዶ ወቅት ስለሆነ በጣም በርካታ ምርት ገብቷል ወደዚህ ማለት ነው እና ከ25 ብር ጀምሮ እየተሸጠ እንደሆነ ለማየት ችያለሁ። አቮካዶ እንግዲህ በችርቻሮ 45 ብር በጣም ጥሩ የሚባል አቮካዶ እየተሸጠ ነው። ሎሚ ከ150 ብር እስከ 170 ብር ድረስ በኪሎ ይሸጣል። የሎሚ ዋጋም እንደዚሁ ቀነስ ብሏል። ፓፓዬም ከ55 ብር እስከ 65 ብር ድረስ ዋጋ አለው። ትንሽ ፓፓዬ ያዝ ብሏል ብለውኛል። ሀባብ በ30 ብር ነው የሚሸጠው። እዚህ ቦታ ላይ በጅምላ ነው በአብዛኛው የሚሸጠው። ኪሎ 30 ብር ሂሳብ ነው የሚሸጠው። ማንጎ እንግዲህ ማንጎም እንደዚሁ ወቅቱ ነው እየመጣ ያለበት ሁኔታ እንዳለ ነግረውኛል እና ከ25 ብር ጀምሮ እስከ 30 ብር ድረስ እንዳይነቱ በብዛት ይገኛል። 120 ብር 130 ብር የሚባል እስከ 150 ብር ድረስ ደግሞ የሚሸጥ የተዳቀለ የሚባለውም ማንጎ እዚህ ቦታ ላይ አለ። አናናስ እንዲሁ ከ50 ብር እስከ 80 ብር ድረስ ዋጋ አለው። ይህንን ይመስላል በዚህ በ6 ኪሎ የአትክልት ገበያ ያለው የአትክልትና የፍራፍሬ ገበያ። ቅድስት ላደረሽን የግብይት መረጃ እናመሰግናለን። መልካም ቀን ይሁንልሽ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ።